ጤና ይስጥልኝ ተመልካቾቻችን። የኢራን የበላይ ጦር ዮርዳኖስ የነበሩ የአሜሪካ F-35 ተዋጊ ጀቶች ማውደሙን አስታወቀ። በርካታ የአሜሪካ ወታደሮችና የጥገና ባለሙያዎች መጎዳታቸውን ገልጧል። በኩዌት በተመሳሳይ በተፈጸመ የኢራን ጥቃት ከፍተኛ ጉዳት መድረሱ ሲነገር፣ የተለያዩ ወገኖች ጥቃቱን እያወገዙ ናቸው። በዝርዝር እንመለከታለን። እስራኤል በጋዛ፣ ሩሲያ በዩክሬን በፈጸሟቸው መጠነ ሰፊ ጥቃቶች በርካታ ሰዎች መገደላቸውና መቁሰላቸው ይነገራል። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። የኢራን አብዮታዊ የበላይ ጦር ዮርዳኖስ የነበሩ 3 የአሜሪካ F-35 ተዋጊ ጀቶች ማውደሙን ገለጸ። የኢራን አብዮታዊ የበላይ ጦር በዮርዳኖስ አልአዝራቅ የአየር ኃይል ጦር ሰፈር ላይ ባካሄደው የባሊስቲክ ሚሳኤል ጥቃት 3 የአሜሪካም F-35 ተዋጊ ጀቶች ማውደሙንና በ3 ሌሎች ጀቶች ላይ ደግሞ ከፍተኛ ጉዳት ማድረሱን ዛሬ አስታውቋል። አብዮታዊ የበላይ ጦሩ እንዳለው በጥቃቱ በርካታ የአሜሪካ ወታደራዊ መኮንኖችና የጥገና ባለሙያዎች ተጎድተዋል። ጥቃቱ የአውሮፕላን ማቆሚያዎችንና የጥገና ክፍሎችን ኢላማ ያደረገ ሲሆን እርምጃው አሜሪካም በኢራን ቃሽም ደሴት ዛሬ ለፈጸመችው ጥቃት የተሰጠ ምላሽ መሆኑን አልጀዚራ ዘግቧል። ሆኖም የአብዮታዊ ጦሩን መግለጫም ከሌላ ወገን ማረጋገጥ አልቻልኩም ብሏል አልጀዚራ። አሜሪካ ሰራሾቹ F-35 ተዋጊ ጀቶች ከዓለማችን እጅግ ዘመናዊ ከሚባሉት ምድብ የሚሰለፉ ሲሆን የእያንዳንዳቸው ዋጋም ከ80 እስከ 110 ሚሊዮን ዶላር እንደሚደርስ ይነገራል። በኢትዮጵያም ከ12 ቢሊዮን ብር በላይ ከ20 የሚልቁ ሀገሮች እነዚህን ዘመናዊ ጀቶች የታጠቁ ሲሆን ከባለቤቷ አሜሪካ ሌላ ብሪታንያ፣ ጣሊያን፣ ካናዳ፣ እስራኤል፣ ጃፓን እና ጀርመን ይገኙበታል። በ3 ምድብ ተከፋፍለው የተመረቱት F-35 5ኛው ትውልድ ስውር ዘመናዊ ጀቶች በአጭር ርቀት ሮጠው የመነሳትና ቀጥ ብሎ የማረፍ አቅም ሲኖራቸው ረጅም ርቀት በመጓዝም ይታወቃሉ። የእያንዳንዳቸው ርዝመት 16 ሜትር ገደማ፣ የመጨረሻ ክብደታቸው 32000 ኪሎ ግራም፣ በሰዓት 2000 ኪሎ ሜትር ይበራሉ። ይህ በእንዲህ እንዳለ የኢራን አብዮታዊ የበላይ ጦር በኩዌትም እንዲሁ በፈጸመው ጥቃት አንድ ሰው ሲገደል በርካቶች መጎዳታቸውን የኩዌት መከላከያ ሚኒስቴር ገልጧል። አንድ ሰው የተገደለው በቻይና ኩባንያ ሕንፃ ላይ በተፈጸመ የኢራን ጥቃት መሆኑን አመልክቷል። ኳታር በዮርዳኖስና በኩዌት የተፈጸመውን አዲስ የኢራን ጥቃት አጥብቃም አውግዛለች። ኳታር በዮርዳኖስና በኩዌት ላይ የተፈጸመውን አዲስ የኢራን ጥቃት የሁለቱን ሀገራት ሉዓላዊነትና ግዛታዊ አንድነት የሚጥስ ነው ስትል አጥብቃም አውግዛለች። የኳታር ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫም ጥቃቱ የቀጠናውን ደህንነት ለመመለስ የሚደረጉ ፖለቲካዊና ዲፕሎማሲያዊ ጥረቶችን የሚያደናቅፍ አደገኛ አካሄድ ነው ብሏል። ሚኒስቴሩ ወታደራዊ እርምጃዎች በአስቸኳይ እንዲቆሙ፣ ወደ ውይይትና ድርድር መመለስ እንደሚገባ እንዲሁም የተደረሱ የሰላም ስምምነቶች እንዲከበሩ ጥሪ አቅርቧል። በተጨማሪም ኳታር ከዮርዳኖስና ኩዌት ጎን ሙሉ በሙሉ የምትቆም መሆኑን በመግለጽ ሀገራቱ ደህንነታቸውንና ሉዓላዊነታቸውን ለማስጠበቅ የሚወስዷቸውን እርምጃዎች እንደምትደግፍ ሚኒስቴሩ አረጋግጧል። ዮርዳኖስም በተመሳሳይ በራሷና በኩዌት ላይ የተፈጸመውን ጥቃት ከባድ የሉዓላዊነት ጥሰት ስትል አውግዛለች። ዮርዳኖስ በአንድ ቻይና ኩባንያ ሕንፃ ላይ አርፎ የሰው ሕይወት ያጠፋውን የኢራን ጥቃት የጭካኔ ተግባር ስትል አጥብቃም ኮንናለች። የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫም ጥቃቱ በኩዌት ሉዓላዊነት ላይ የተቃጣ ከባድ ጥሰት እንዲሁም የዓለም አቀፍ ሕግና የተመድ ቻርተርን በግልጽ የሚቃረን ነው ብሏል። ሚኒስቴሩ አክሎም ዮርዳኖስ ከእህት ሀገር ኩዌት ጎን እንደምትቆምና ኩዌት ሉዓላዊነቷንና የሕዝቧን ሰላም ለማስጠበቅ የምትወስዳቸውን እርምጃዎች የምትደግፍ መሆኑን አረጋግጧል። በሰሜናዊ ጋዛ ሰርጥ በእስራኤል የድሮን ጥቃት በርካታ ሰዎች መጎዳታቸው ተነገረ። በጋዛ ሰርጥ የእስራኤል ጥቃት መባባሱ እየተነገረ ሲሆን ከዛሬ ጠዋት ወዲህ በጥቂቱ አንድ ሰው ሲገደል ሌሎች በርካታ መቁሰላቸው ታውቋል። ይህ በእንዲህ እንዳለ ጋዛን መልሶ ለመገንባት ከ71 ቢሊዮን ዶላር በላይ ያስፈልጋል ተብሏል። በጦርነት የወደመችውን የጋዛ ሰርጥ መልሶ ለመገንባት ከ71 ቢሊዮን ዶላር በላይ እንደሚያስፈልግና ይህም ቀደም ሲል
በጋዛ ከተደረጉ የመልሶ ግንባታዎች ሁሉ በ7 እጥፍ እንደሚበልጥ ኦክስፋም ይፋ ባደረገው አዲስ ሪፖርት አመልክቷል። ኦክስፋም ከፍልስጤም የኢኮኖሚ ፖሊሲ ምርምር ኢንስቲትዩትና ከፍልስጤም ንግድ ማዕከል ጋር በመተባበር ባወጣው ቢልዲንግ ጋዛ ኒው በተሰኘ ሪፖርቱ እንደገለጸው የመልሶ ግንባታው ሂደት ስኬታማ ሊሆን የሚችለው የፍልስጤማውያን ቀጥተኛ አመራርና ባለቤትነት ሲረጋገጥ ብቻ ነው። እንደ ተባበሩት መንግስታት ድርጅት የአውሮፓ ህብረትና የዓለም ባንክ የጋራ ግምገማ ከሆነ በጋዛ የ58 ቢሊዮን ዶላር ውድመትና የኢኮኖሚ ኪሳራ የደረሰ ሲሆን በቀጣዩ 10 ዓመታት ውስጥ ሙሉ በሙሉ መልሶ ለመገንባት ከ71 ቢሊዮን ዶላር በላይ ያስፈልጋል። ጋዛ ቀደም ሲል የደረሰባትን ውድመት ሙሉ በሙሉ ሳትጠግን ተደጋጋሚ ጥቃቶች ሲፈጸሙባት መቆየታቸውን ሪፖርቱ አመልክቷል። አክሎም የመልሶ ግንባታው ሂደት ጋዛን፣ ምዕራብ ዳርቻንና ምስራቅ ኢየሩሳሌምን የሚያገናኝ አንድ ብሔራዊ ራዕይ ሊኖረው እንደሚገባ ጠቅሷል። በተጨማሪም ሪፖርቱ እንደተመለከተው የጋዛ ውድመት በገንዘብ ከሚሰላው ቁሳቁሳዊና እንዲሁም ደግሞ ሌሎች ጉዳቶች በላይ የህዝቡን ማህበራዊ ትስስር፣ ባህል፣ ትምህርት ቤቶችና ታሪካዊ ቦታዎች ሙሉ በሙሉ ያጠፋ በመሆኑ ሂደቱ የእርዳታ ሳይሆን የካሳና የመብት ማስከበር ጉዳይ እንደሆነ ተገልጿል። ሩሲያ በዩክሬን ላይ ባካሄደችው ከፍተኛ የሚሳኤልና የድሮን ጥቃት ቢያንስ 8 ሰዎች መገደላቸውን የሀገሪቱ ባለሥልጣናት አስታወቁ። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ እንዳሉት ሞስኮ በአንድ ጀንበር ብቻ ከ70 በላይ ሚሳኤሎችንና ከ280 የሚልቁ ድሮኖች ወደ ዩክሬን አስወንጭፋለች። ጥቃቱ በተለይ በፕሬዝዳንቱ የትውልድ ከተማ ክሪቪ ሪህ አቅራቢያ በሚገኝ መንደር ላይ የበረታ ሲሆን የአንድ ትልቅ ቤተሰብ መኖሪያ ቤት በባሊስቲክ ሚሳኤል በመመታቱ የ3 ሕፃናትን ሕይወት ቀጥፏል። በተጨማሪም በዋና ከተማ ኪቭ፣ በፓልታቫና በሌቪቭ ከተሞች በደረሱ ጥቃቶች የሰው ሕይወት ማለፉና በርካታ የሰላማዊ ሰዎች መኖሪያ ቤቶች መውደማቸው ተነግሯል። በሌላ በኩል በጥቃቱ ወቅት የኔቶ አባል የሆነችውን የፖላንድ የአየር ክልል የጣሰ የሩሲያ ሚሳኤል በሀገሪቱ ምስራቃዊ ክፍል በሚገኝ የእርሻ መሬት መውደቁ ተሰምቷል። የፖላንድ ጠቅላይ ሚኒስትር ዶናልድ ታስክ በታርናቫ ኮሎኒያ መንደር አቅራቢያ የ10 ሜትር ስፋት ያለው ጉድጓድ የፈጠረው አካል የሩሲያ KH 101 ክሩዝ ሚሳኤል ሳይሆን እንዳልቀረና ምርመራ እየተካሄደ መሆኑን ገልጸዋል። ይህንኑ ተከትሎ የፖላንድ አየር ኃይል ተዋጊ ጀቶች ጥበቃ ማጠናከራቸው ታውቋል። የሩሲያ ጥቃት የተፈጸመው ዜሌንስኪ በዋሽንግተን ዲሲ ከፕሬዝዳንት ትራምፕ ጋር ተገናኝተው ዩክሬን ራሷን ለመከላከል የሚያስችላትን የፓትሪየት የአየር መከላከያ ሚሳኤሎች በሀገር ውስጥ እንድታመርት ፈቃድ እንዲሰጣት በጠየቁ ማግስት ነው።